እንኳን ለቸሩ መድኃኔ ዓለም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ ድርሳነ መድኃኔ ዓለምን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙር ጋር ቆማ ስታለቅስ አይቷት፣ አንቺ ሴት እንሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህም አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር ፈጽማለሁ? ለቅሶዬንስ ከማን ጋር ጨርሳታለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህም እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያች ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነውን ሁሉ የድንግል ማርያምን ለቅሶ አይተካከለውም። ወደ ተውኑ ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከወንክስ ከመስቀልህ ወረድ እኛም እናምንብህ ዘንድ አወርደን እያለ ይዘብትበትና ይሳደብ ጀመር። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችን ተከፍሎናል። እንደዚህም እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላከ ሆይ በመንግሥት አስበኝ። አቤቱ ካነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምህረት አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን የተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግሥትህ በምትመጣ ጊዜ በቸርነት አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ኢየሱስ ክርስቶስ ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር ልካለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችን ኢየሱስ ክርስቶስም ቀማኛው ጋር ይህንን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብሌ ሐሞትን ጨመሩ፣ ለጥሜም መጻጻን አጠጡኝ ብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴ የአሽክት ቅጠልን ጨምረው በመፋጠን እየተሽቀዳደሙ አምጥተው
በዘንግ አስረው ከአፍ ውስጥ ጨመሩለት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱንም በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሮጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያ ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደ እሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋይ ዘንድ በእኔ ሥልጣን ያለው ሥጋ የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለመውን ዕውር ያደረገው ይህ ማን ነው? ለወገኖች የሰለጠንባቸው ዘንድ ያልተወኝ ማን ነው? በሥልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛ መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፋው የለኝም አለ። መድኃኒታችን ኢየሱስ ክርስቶስ ሞቷልና ሙሽራኔ ከኛ ጋር አልቅሽ፣ ወልድ ወንድምሽ ወዴት ሄደ? ካንቺ ጋርም እንፈልገው ዘንድ ነይ። ሙሽራይቱንም ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካገባሁት ጊዜ ድረስ ያስኩት አልተውም እያለች ትመልሳለች። ልቡ ደስ የተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነው ያልቅሽለት። ሰርጉ የተባለው ምንድን ነው? የሞት ጽዋ አይደለምን? ደስታውም በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናለቅስ ዘንድ ቅዱሳኑ አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድና፣ ይስሐቅ ከሰይፍ ቤዛ የሆነልህ የመድኃኒታችን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የባረከ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና፣ ሙሴ ስለ እሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ሰለሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኢሳይያስ ወልድ ሰው ለመሆን ተሰጠን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለህ የተናገርክለት መድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይ ዘንድና፣ ኤልያስ ከሞት ፊት የሰወረ
በእሳት ፈረሶች ያሳረፈ የመድኃኒታችን ሞቱን ታይ ዘንድና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና። ኢያቄምና ሐና ሆይ የልጃችሁ ለቅሷን የልቧንም መዘንጋት ታዩ ዘንድኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግል ለቅሷን ታዩ ዘንድኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንፃ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛ የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለ እሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረት የጉስቁልናዬ በሚያሰቃዩኝ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶችን ተከትዬ እይዛቸዋለሁ፣ እስካጠፋቸው ድረስም አልመለስም። አስቸግራቸዋለሁ፣ መቆምም አይችሉም፣ ከእግሬ በታች ወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጡርም በፈጣሪው እንዲህ ይታበያል። ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያ በጌታው ላይ ይታበያል። የመድኃኒታችን ይቅርታው ቸርነቱ ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የቸሩ መድኃኔ ዓለም መልኩን እናሰማለን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ የሰማያውያን መላእክት የምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣህ ያቀረብኳትን አነስተኛ ምስጋና መባ በቸርነትህ ተቀበል። መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርዕስህና ስዕርተ ርዕስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶ ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያብረከርከው ለገጽ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠህ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ ድናት። አቤቱ ባህሩን አድርቀህ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተወፍኦን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ አናፍም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆም።
አቤቱ የኔ ጥፋት ባንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማውቀውም ሁሉ በመስቀል ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣም አፍህና ከናፈርህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ ማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለህ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት ታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም ላለው በመስቀል ላይም በሰቀልሁ ጊዜና ጎንህን በጦር በወጉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እሳት ንፋስም ሰላም ላለው ፈጣሪ ክርስቶስ ሆይ ከዚያ እስከዚያ ድረስ የሠራሁትን ኃጢአቴን ይቅር በል። ቤቱ ቅዱስ ሥጋህን ከበለው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም ላለው በገመድ እየሳቡ ለጎተቱት ክሳድህም ሰላም ላለው ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም ላለው ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም ላለው ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆችህ አማላጅነት እማጸናለሁ። ስማቸውን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፉ ክንድህና ደረትህ ሰላም ላለው ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶች ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም ላለው በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማን ሰላም ላለው ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተገለጽክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቶች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህ። ለዓለም የምታበራላት እውነተኛ ፀሐይ አንተ ነህ። መድኃኔ ዓለም ሆይ
የአስርቱ ቃላተ ኦሪት ትእዛዝ ለተጻፉባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም ላለው ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ተቀዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎን ሰላም ላለው በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስም ሰላም ላለው ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትን ቃል መቼ ታሰማኝ ሆን እያልኩ ሁል ጊዜ አምላኬ አምላኬ ላለው መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ እየተባልክ የምትመሰገን አንተ በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግሥትህ አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩለያቶች ሰላም ላለው ፈጣሪ ክርስቶስ ሆይ በአካል ሶስት በባሕርይ አንድ እግዚአብሔር እየተባልክ ትመሰገናለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም ላለው ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተ የተቀመጥህ አንተነ የአብን ፈቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣህ አንተነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማኦትህም ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆንም ያላንተ ቸር ሰው ወዳድ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማኅተብነ በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትም በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰማ ቀልጠህ ነፍሳትን ከሲኦል ባወጣበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፈ አቆያጾችም ሰላም ላለው ፈጣሪ ክርስቶስ ሆይ መሐሪ ቅርባ ያንተ እግዚአብሔር እንደመሆንህ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ከሁለቱ እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔ አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው ዓለምን ለማዳን ከሰማይ ሰማያት የወረድህ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው
ከወዳንና ግዙፋን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ? ለዚህም ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ቅርብ ባይ ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮችህ ማጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስ ሰላም እላለሁ። ልዩ መዓዛ ላለው በድነ ሥጋም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ በሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ለአንተ ሰላምታ ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትን በጦር የተወጋውን ጎኔን በችንካር የተቸነከርኩትን እጅ እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆነ መጠን እኔን ደካማው አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላት እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት ሰረገላ ዘባን ለተከናወነ እርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙ ለትውልደ ትውልድ እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳኑን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ
የኃጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት የሠራ በደለኛ የለም። እንደ አንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪህ እንደመሆንህ መጠን በኋለኛው ዘመን ዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአት የስርየት በጭንቅና በመከራ ምስጋናን ዘውትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃውን ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳን በሆነ እጅህ ጽሑፌን ተቀበል። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ። እንደዚህ ዓለም ሰው ተቆጠርክ። አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ። አቤቱ መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛና እንደ አመፀኛ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ። አቤቱ ስለኛ በጦር ወጉህ። ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩህ። አቤቱ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስ ሰላም ላለው። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆንህ በዚያች ነፍስን ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፋፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘየማንን እንዳተብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀኝ። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ አረጋጋኝ። መድኃኔ ዓለም ሆይ እጅግርህን በመቸንከር የእኛን መከራ አሸክመው በቀራኔው ተራራ ላይ ላቆሙ ማቆም ሰላም ላለው ነገር ሊናገር ክህሎት ይኖረዋል። ፈጣሪ ክርስቶስ ሆይ አቤቱ መልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው በሱም ላይ ቅዱስ መንፈስን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለሙ ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረፈታቸው፣ በሞትም ሞተ የሞቱትን ወገኖችን አስነሳቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤት መኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሆን። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል።
አቤቱ ነፍስና ሥጋን አዋህድህ በምግባር ሃይማኖት አጽንተህ የምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውና ሞት ህልፈት የሌለብህ ላንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለምን ሞቱን አይተው አባቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙ አትተወን። በክፉ ቦታ አሰቃይተህናልና የሞት ጥላ ሸፍኖናልና ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽመው ጮኹ። ዳዊትም አቤቱ አምላኬ ተነሳ፣ እጅህም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚያን ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፍሱ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። መለኮት ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከሥጋውም እንደ ዓይን ጥቅሻ በምንም ሰዓት አልተለየውም። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮቻቸውን ከፈቱ፣ ብረቱም ተሰበረ፣ የሲኦል በሮች ቁልፎችም ተሰበሩ። የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔ ዓለም ጮኸ። በዚያ ሰዓት ሲኦልን ከኔ ወገኖች የሆኑትን የሚናገር ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ ማን ነው? እያለች ብርሃን ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትን ከልቦና ያጠፋል፣ ቀንበርም ከትከሻ ይሰባብራል። ሐጌ ወደ ሀገር መጥቷልና ያልፋልም፣ ገንዘቡንም በመጠጊያው ያኖራል። በደረሰ ጊዜ የቂስ ልጅ የሳኦል አገር ራማ ያልፋል፣ ወደ ጋይንም ይሸሻሉ። ይህም በአናቶና በኤላንሳ ያሉ የሰማውን ሁሉ ይደነግጣሉ። የሰማውም ሁሉ ይደነግጣሉ። አሸናፊ እግዚአብሔር በኃይሉ የነበሩትን ያወካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከፋ ሽታው ከከረፋ ካለቃቸው ከዲያብሎስ ጋር ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮችም አሉ አለ። ስለ አንበሶች የተናገረው ትንቢትን እናገር። እሊህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ይገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም፣ ልጁ የተባለ
ለፍጥረት ቤዛ ሆኖ የሞተ መድኃኔ ዓለም ነው። አደነ አነቀ ያለውም ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተውት ደበደቡት፣ አቆሰሉትም። ሰውነቱንም እንደ ሙት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎት ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው፣ አይቶትም ቸል ብሎት ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው። አዘነለት፣ ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው፣ ያድነው ዘንድም ለመነው፣ አዳነውም። በማግስቱም 2 ዲናር አውጥቶ አድንልኝ፣ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍላለሁ ብሎ ለእንግዳ ቤት ጠባቂው ሰጠው ያለው። እነሆ የወንጌል ትርጉም ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞች ያለው አጋንንት ናቸው። ሌዋዊ ካህን ያለው አሮን፣ ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ። በማግስቱ ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ሥጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለሱ ጊዜ እከፍልሃለሁ ማለትም በየዋህነት ጋራ በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህ በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጯም በ7 ማኅተም የታተመች መጽሐፍትን አየሁ ያለው ዮሐንስን እንስማው። ይህች መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየው። ይህችን መጽሐፍ ሊገልጣትና ሊያያት የሚቻለው የለም፣ በሰማይም በምድርም ቢሆን። ይህችን መጽሐፍ ሊያያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችንም መጽሐፍ ይገልጥ ዘንድ ማኅተሟን የሚከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እነሆ አሸነፈ። በዚህ ዙፋን በእነዚያ በ4ቱ እንስሳም በእነዚያም በ24ቱ አለቆች መካከል ጎኑ እንደ ተወጋ በግ ቆሞ አየው። ቀንዶቹ 7 ዓይኖቹ 7 ናቸው። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችንም መጽሐፍ በተቀበላት ጊዜ እሊህ 24ቱ ካህናተ ሰማይ እሊህ 4ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተመላበት የወርቅ ጽዋ የሚያመሰግኑበት የምስጋና መሰንቆ ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋና ይችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለ እሷ ሞተሃልና በደምም ዋጅተሃታልና እያሉ ያመሰግናሉ። 7ቱ ማኅተምም መድኃኒታችን እስከ ሞተበት ያሉት 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው። አርብ በሰርክ ለመጀመሪያይቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን እናመስግነው፣ ፈረሱንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ። ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እሷ የወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5533 ዘመኗ ተከፈተች። ነቢያትም በረዳን በእግዚአብሔር ደስ ይበላችሁ፣ ላዳንን ለያዕቆብ አምላክም እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸው አዳናቸው። ቃሉንም ላከ፣ አዳናቸውም፣ ከሞትም አዳናቸው።
ከሞት ጥላና ከጨለማም አወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። ሕዝቡንም አድኗቸዋልና የእግዚአብሔር ቸርነት ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናው ተራራም ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች፣ እኛም ዳንን፣ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድርን ታቃናና የአዳምንም ርስት ትወርስ ዘንድ በተመረጠች ቀን ሰማሁህ፣ በመዳንህ ቀንም ረዳሁህ ያለው ደረሰ፣ ተፈጸመ። የቸሩ መድኃኔ ዓለም ይቅርታው ረድኤቱ ከሁላችን ጋር ይሁን፣ አሜን።